ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ እንዲሁም ለትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ። የአዋቂና የታዋቂ ኑሮ በኢትዮጵያ። ሀገራችን ኢትዮጵያን በመምራት አቅጣጫዎችን በማስቀመጥ በቅንነት እያገለገላችሁ ላላችሁ የመንግስት ባለስልጣናት፣ የሀገር ባለውለታ ለሆናችሁ ሁሉ ይህንን መልእክት ከታናሽነት ይልቅ በእኔ የምክርን ቃል ያኖረውን እግዚአብሔርን አስባችሁ እንድታነቡልኝ እጠይቃለሁ። በዚህ ርዕሰ ጉዳይ ላይ ሰፋ ያለ ሀሳብ ለመስጠት ለሚዲያ አካላትም ዝግጁ መሆኔን ለማሳወቅ እወዳለሁ። ሀገራችን ኢትዮጵያ በአሁኑ ወቅት እየተጋፈጠች ካለቻቸው ችግሮች መካከል አንደኛው የአዋቂና የታዋቂ የኑሮ ልዩነት መስፋት ነው። ትኩረቴ ዛሬ መሬት ላይ ወርዶ ከምናየው ችግር ይልቅ የዛሬ 20ና 30 ዓመት የወደፊቷን ኢትዮጵያ ቆም ብለን ስናስብ ምን እየታየን ነው? ከተወሰኑ ዓመታት በፊት ወደ ኋላ ዞር ብለን ብንመለከት የተማረ የሚከበርበት ዶክተር፣ ኢንጂነር በተለያዩ የትምህርት መስክ ዋጋ ከፍለው ዕውቀት የገበዩ ሰዎች ለታናናሾቻቸው እንደ ምሳሌ የሚጠሩበት፣ እኛ እንኳን ምን መሆን ትፈልጋላችሁ ስንባል ዶክተር፣ ኢንጂነር፣ ፓይለት እያልን ለመማርና የሆነ ጉዳይ ላይ ጥልቅ ዕውቀት ለማግኘት መፈለጋችን የረዥም ጊዜ ታሪክ አይደለም። አሁን ያለችው ኢትዮጵያ እያደረገች ላለችው የተለያዩ ፕሮጀክቶች ሆነ መሰረተ ልማቶች ሻገር ብለን የእውቀት ስፍራ ለሚያስፈልጋቸው የተለያዩ ዘርፎች ዋጋ እየከፈለና ሀገርን በማቅናት ጎዳና በግንባር ቀደምትነት የምናገኘው ትላንት በትምህርትና በዩኒቨርሲቲ ቆይታው ከ20 ዓመት በላይ ዕድሜውን የገበረው ትውልድ ነው። ዛሬ ላይ የምናያቸው ሀገር ተረካቢ ትውልዶች ትምህርት ቤት የመሄድ ፍላጎት የላቸውም። ከፖሊሲ ከትምህርት አሰጣጥ ችግር ደግሞ በሶሻል ሚዲያ ላይ ያሉ የተለያዩ ኮንቴንት ክሬተርስ ህይወትን ሲያሸንፉ በተለያዩ ዝግጅቶች ላይ የተለየ ክብርን ከተማሩና ለሀገር ዋጋ ከከፈሉ ተነጥቆ ሲሰጥ እያየ የመጣ ትውልድ ትምህርት ቤት የመሄድ አቅሙ እየጠፋ ነው። ዛሬ የምናየው የኑሮ ደረጃ አንዱ ጥያቄ ቢሆንም የኔ ሀሳብ የያዘው ግን ከታች የሚመጣው ሀገር ተረካቢ ትውልድ ትምህርት ቤት የመሄዴ ጥቅም ምንድነው? ባልሄድ አንድ ስልክና ኮንቴንት ካለኝ በቂ ነው የሚል እውቀት ላይ ከፍተኛ ተስፋ መቁረጥ ያለው ትውልድ እያፈራን ነው። እርግጠኛ ነኝ አሁን ሀገሪቷን በመምራት ላይ ያላችሁ የመንግስት አካላት ከተወሰኑ ዓመታት በኋላ በዚህ ጉዳይ ላይ ለመወቀስ አትፈልጉም። ዘመን ባመጣው ቴክኖሎጂ ተጠቅሞ ህይወትን መቀየር፣ የሆነ ተደራሽነትን ማስፋት የማበረታታው ጉዳይ ነው። እኔም ይህንን መልእክት ዘመን ባመቻችልኝ በተለያዩ የማህበራዊ ሚዲያ ትስስር ገጾች ላይ ማጋራቴ የቴክኖሎጂ ውጤት ነው። ላሰምርበት የምፈልገው ጉዳይ ቢኖር ግን አንድን ሀገር እንደሚመራ አካል ሚዛኑን የሳተና በጉዳዩ ላይ ሰፊ ምክክር፣ ፖሊሲ እንዲሁም ትኩረት የሚጠይቅ አንዳች ነገር ስለ ነገዋ ኢትዮጵያ ያለ ይመስለኛል። ይህ በትልቅ እንዲታይልኝ እጠይቃለሁ። የተማረ አዋቂ ትውልድ ያስፈልገናል። ወደፊት የተለያዩ ፕሮጀክቶች ሲሰሩ ሙሉ ኃይል ከሌላ ሀገር ማምጣት አንችልም። የተማረ ኃይል ያስፈልገናል። ያኔ የተማረ ኃይል የሚያስፈልገን ከሆነ ዛሬ ለእውቀት ትምህርት ቤት ለመሄድ ፍላጎት፣ ጉጉት፣ አቅም ያለው ትውልድ መኖር አለበት። ይህንንም ለመፍጠር የተቻለንን ማድረግና የተፈጠረውን ልዩነት ማጥበብ አለብን። ምናልባት የተማሩ ሰዎች በሶሻል ሚዲያ ተጠቅመው ህይወትን እንዲያሸንፉ ሀገርን በማገልገል ያለውን እርካታ ወደፊት ወጥተው እንዲናገሩ ማድረግ ቢቻል አሁን ያለውን ለተማረ ማህበረሰብ አለመከበርና አንሶ መታየት፣ ለልጆቻቸው የሚያጎርሱት ማጣት፣ በመማርና ዕውቀትን በማካበት መንገዳቸው ጸጸት ውስጥ ያለውን ትውልድ መልክ መቀየር ቢቻል እያልኩ ይህንን እያየ የሚያድገው ትውልድ ለመማርና በአንድ ጉዳይ ላይ ረዥም ዓመታት ለማሳለፍ ካለመፈለጉ የተነሳ ከተወሰኑ ዓመታት ወዲያ ሀገራችን ምን አይነት መልክ ነው የሚኖራት የሚለው ነገር ያሳስበኛል። ቪዲዮ ከመስራት፣ ስልክ ከመነካካት፣ ኤዲት አድርጎ ፖስት ከማድረግ ያልተሻገረ ዕውቀት የሌለው ህይወትን ስልኩ ላይ ባለች አንዲት አፕሊኬሽን አጥር ስር ያጠረ ከዛ ያለፈና ሰፋ አድርጎ የማያይ ትውልድ ውስጥ ተገኝተን ከሆኑ ዓመታት በኋላ ለጥቂቱም ህመም፣ ለመሰረት ልማት የተማረ ኃይል ጠፍቶ ከሌላ ቦታ የምናስስ እኛ ጋር ምንም የሌለን ሀገር እንዳንሆን እሰጋለሁ። ይህንን የጻፉት ትዝታ ተክሉ የሚባሉ ግለሰብ ናቸው። እናንተ ምን ትላላችሁ? በኮሜንት ላይ አስፍሩልን።